ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? በመጀመሪያ ሰላም ናችሁ ወይ? በመጀመሪያ ሱመያዬ እንኳን ሰላም መጣሽ። ሰሞኑን ጠፍተሽ ነበረ። እንኳን ሰላም መጣሽ ብለናል። ያው ለሀዩና ለሰይድ መልስ ሰጥታለች ማለት ነው። እውነት እኔን እንትን ብትለኝ እንደዚህ ታረጋለህ ወይ? ማንኛዋ ሴት ነች የልጅሽን አባት የልጆችህን እናትና ልጆችህን አገኘሁልህ ብላ የምትናገረው እያለች ስትል ነበር። የተባለከችውማ ብትሆን ትላለች። ልጆቹን እንደ ልጆቹ ታያለች፣ እንደ ልጆቹ ታያለች። አሉ ብዙ ሴቶች ልጆቻቸውን እንደ ልጆቻቸው አድርገው የማየው። እቺ የተረገመች ምላሳም ነገር ሆና ነው እንጂ ማለት ነው። እና ሱመያዬ በልቼ ልጆችሽን በሰላም አሳድጊ። ሰይድ በድግ እየደጋገመች አትፈልገኝ፣ እኔ አትፈልገኝ። እሰው ሰርፕራይዝ ሊያረጋን ነበረ። አዩ ተበልታለች ማለት ነው። ከአዩ ተበልታለች። ልጆቹንና ሚስቱን ፈልጌ ያመጣለሁ ታለች። ሰርፕራይዝ አረጋታለሁ ብሎ ነበረ። ግን ቢሆንም አልተሳካላትም። ሀዩ ምንም የሰው ልጅ እኮ አንዳንዴ እንደዚህ ዩቲዩበሮች ምናምን ስኮኑ እየቀለጡ ነው ብላችሁ መጠራጠር አለባችሁ ማለት ነው። እሷ ምንም ነገር መጠራጠርም ማስማትም ማየትም አትፈልግም። ሰውን እየያዘች መጠፍጠፍና መጠፍጠፍ ብቻ ነው ፍላጎቷ ማለት ነው። ያው ፍላጎቷም ተሳክቶላት ጠፍጥፋታለች ማለት ነው። ጠፍጥፋታለች ማለት ነው። ጠፍጥፋ ነው የለቀቀቻት በጣም በሚገርም ሁኔታ። እኔ ከመቼ ጥፍጠፋዋ እንደምትገላገል አላውቅም። የሰው ልጅ አንዳንዴ ስህተት ሊኖረን ይችላል፣ ግን ሁልጊዜ ስህተታችንን መደጋገም ትክክል ነው ብዬ አላስብም እኔ። ቢሆንም ሱመያ ጀግና ነሽ፣ በጀግንነትሽ ቀጥለሽ ልጆችሽን ማሳደግ ነው። ተንግዲች በኋላ እንካ እዚህ ጋር አላሳይህም እዚህ ጋር እንትላለለህም ማለት በቃ ዘግተሽ የራስሽን ስራ የሆነ መስራት፣ ልጆችሽን ማሳደግ ኃላፊነትሽን እንጂ እሱ ምንም ይበል ምንም የራሱ ጉዳይ ብለሽ መተው ነው ብዬ ነው የማስበው። እሱን እንግዲህ ላዩ ተይላት ማለት ነው። አያንቱ ተይላት። አያንቱ ምንም በምንም ነገር የምትማልና የገንዘብና የገንዘብ ብቻ ነው በቃ ፍላጎቷ ማለት ነው። ይህ ፍቅርና ገንዘብ የሚያልቅ አልመሰላትም። ገንዘብ ተለለ ደግሞ ፍቅር ያልቃል። እሷ በገንዘብ ነው በነገራችን ላይ በጣም ገንዘብ ትወዳለች፣ ሁሉም ሰው እንደሚወደው ማለት ነው። ግን በአግባቡ ቢሆን አትወደጅ እኮ አትባልም። ሁሉም ነገር በአግባቡ ቢሆን በአግባቡና ለፍቅርም አንዳንዴ ቦታ ቢሰጥ ማለት ነው። አንዳንዴ ለምትወዱት ሰው መስዋዕትነት መሆንም ይገባል ብዬ የማስበው። እሱ አሁን ሰይድ ሊገምታት ነው ያን ሁሉ ያላት ማለት ነው። ግን እሷ ያን ሁሉ ትታ እንዴት ሱመያን እኔ እፈልጋለሁኝ፣ እንዴት እሷን እኔ እፈልጋለሁ፣ እንዳትናገሪ ለሰይድ ብትናገሪ ጠፈጥፍሻለሁ ብላ ውልቃ ነው የለቀቀቻትና አለማወቅም ነው አንዳንዴ የሆነ ብስራትም አስቦም አዙሮም አለማሰብ ብዬ ነው የማስበው። አስበን አዙረን አለማየት ብዬ ነው የማስበው። እና ሀዩ አንዳንዴ ብትሸነፊ ምን ትሆኛለሽ? ብትሸነፊ ሁሉ ሰው እየተነሳሽ እየጠፈጠፍሽ እስቲ የታርጋታ ጋር ሱመያ በምን ተወደደሽ? በምን ሚዲያ ላይ ወጥታ እንደዚህ ተሰቀለች ተካበች እንዳትይ ከርጋታና በቃ ከትትና ጋር ነው የምታወራቸው ወሬዎች። እንኳን እንደ አንቺ ሳትወራጭ ቁጭ ብላ እስቲ ከሷ ቁጭ ብለሽ አንድ ቀን ተማሪ ማለት ነው። ተማሪ ከምንም ሰው እኮ ከዛቻ ጓደኛሽ ከምትማሪ እንደውም ከሱመያ ጋር እኮ ብኮኝ ኑሮ በጣም ብዙ ነገሮችን ለማወቅና ለመርዳት ሰይድንም ለማወቅ ይረዳሻል ብዬ ነው የማስበው ማለት ነው። አንቺ ታወቅሽበት። ሱመያ መልካምና ጎበዝ ጀግና ሴት ነች። እኔ በጣም ነው የማደንቃት ማለት ነው። በጣም ነው የማደንቃት። ለሴቶች እንደውም ምሳሌ ለምሳሌ አረብ ሀገር እንደዚህ እየወለዱ ጥለውባቸው ለሚመጡ ሴት አባቶች ወንዶች መማሪያ ነች እሷ። ሰይድም እንደዛ ነው ያረጋት። ሁለተኛ ልጅ ስትወልድ ነው ጥሏት የመጣው ማለት ነው።
የሁለት ወር ልጅ ሆና ነው ጥሏት የመጣው። ይኸው ልጅቷ አሁን አድጋለች። እና ሁሉም ወንዶች ናቸው። በነገራችን ላይ እነዚህ አረብ ሀገር ምናምን የሚያስወልዱ አብገባን ምናምን የሚሉ ከስንት አንዶቹ ናቸው ልጆቻቸውን በስነ ስርዓት የሚያሳድጉት። ከስንት አንዶቹ ኢትዮጵያን ተመጡ በኋላ ስንቶቹን ነው ቁጭ አድርገዋቸው የሚሄዱት? አሁን አሉ። ለምሳሌ ከኢትዮጵያ ከሳውዲ እኔ እሷንም አሁን እናንተ ላትወዷትም እንትን ልትሏትም ትችላላችሁ። የዳውድ እንትን ሰሚራ እሷ ራሱ ጀግና ነች። ለእኔ ጀግና ነች ማለት የዛን ጊዜ እሱ በችግር ነው የመጣው። እንደ ሰይድ አገር ሊጎበኝና ሚስት ሊያገባ አይደለም የመጣው ዳውድ የሚሉት ልጅ ማለት ነው። እሱ አሁን መጣ። እሷ ግን እዛው ወልዳ እዛው ስንት ነገር እንትን ብላ ለዛውም እንደ ሱምዬ የተስተካከለ ነገር አልነበራትም ማለት ነው። እልኩስ ሆና ነው ሰው ቤት ስትሰራ ያየናትና እንደዛ ብላ እሱ መታ ይኸው ልጆቹን በስነ ስርዓት እያሳደገ ልጆቹን እያሳደገ አሁን እሱ ጎበዝ አባት ማለት ነው። ለልጆቹ ብዙ ነገር የሆነ ማለት እሱ ነው። ያው ስትመጣም እሱ ወደ ሀገሯ ነበር የገባችው እንደምንም ብሎ አግባብቶ ምናምን እንደዚህ ነው ሰው ማለት። እኔ እናንተ ሚዲያ ላይ አሁን እነሱ እንትን ናቸው ምናምን ልትሏቸው ትችላላችሁ። ጎበዞች ናቸው እነሱ። አሁን ዳውድ ማለት ነው ዳውድ የሚሉት ልጅ በጣም ጎበዝ ነው። እሷም አሁን ከክርስትና ወደ እስልምና ነው የመጣችው። ማን ነበረ ስሟ? ሰሚራ ማለት ነው። ግን ልጆቿን በስነ ስርዓት ይዛ ትዳሯን ይዛ ነው የምትኖረው። እሱም መጥቶ ብትቆይም እንደዛ እንትን ቢልም እሱ እንደውም ነይ እያለ ብዙ ነገር ሆኖ ያው እሱ መሄድ ስለማይችል ብዙ ነገር ሆኖ ይዟት መጣች። እሷ አሁን ቤታቸውን ይዘው አብለው ይኖራሉ። ሌላም ሚስት ሳያገባ ሌላም ልጆቹን ሳይበታተን ማለት ነው። ሰይድ ማለት ግን ልጆቹን በረሃ ላይ ጥሎ መጥቶ ሌላ ሚስት የሚያገባ ማለት ነው። ሌላ ሚስት የሚያገባ ጉረኛ፣ በቃ ጉረኛ፣ የጉረኛ መላጣ እሱን አየሁኝ። እንደው በማማቱ ሰው አታሰድቡኝ እንጂ በጣም እኔ እንጃ። እኔ ከመጀመሪያውም እሱ እንትን አይለኝም። ያው ለሱመያ ስል ነው ቪዲዮዋቸውን የምከታተለው ማለት ነው። ሱመያ ታለች ብቻውን ሲሰራ በነገራችን ላይ ብቻውን ተሆነ በአማርኛ አይሰራም ከሱመያ ጋር ሲሆን ነው እንጂ አሁንም ያው እና ለሱመያ ስል ነው የማየውና በጣም የሚገርም ነው እንትን ያለው ማለት ነው። የሁለት ወር ጥሎ መጥቶ አሁን ይሁን ሁሉ ጣጣ ልጆችን አሳይ ልጆችን እንደዚህ አድርጊኝ ለማስመሰል ነው እንጂ የእውነት አይመስለኝም። እኔ አሁን ዝጋ ሚዲያ ላይ ወጥቶ የሚናገረውን ነገር ለማስመሰልና ለድራማ ነው እንጂ እውነት ሱመያን ቢፈልጋት እውነት ሱመያ ከልቡ እንትን ቢል ኖሮ ሊያገኛት ይችላል። እኔ ጎንደር ሄደ ምናምን የሚባለውም ውሸት ይመስለኛል። የሄደ ራሱ አይመስለኝም። ባህር ዳር ሊሄድ ይችላል። ጎንደር ግን አልሄድም፣ በጭራሽ ጎንደር አልሄድም። ጎንደር በቀላል ተሄዶ የሚመጣበት ሀገር አይደለም እና እያስመሰለ ይመስለኛል። እዚህ ጋር ለቪዲዮ ለቻናሉ ብሎ ነው እንጂ ልጆቹን የመፈለግ እንትን ቢኖረው ኑሮ ቻናሉን ይሄ ሁሉ ግርግር ሳይኖር ልጆቹን መፈለግ ይችል ነበር። ሱመያን ማግኘት ይችል ነበረ። ስልኳ አለው፣ ስልኳ አላት። ስለዚህ ትክክለኛ አድራሻዋን አጥቶ ነው አሁን ቢፈልጋት ትክክለኛዋና የማስመሰልና የድራማ ይመስለኛል። እሱ ራሱ ልጆቹንም የሚፈልግ አይመስለኝም፣ እሷንም የሚፈልግ አይመስለኝም። እኔ አሁን ሳይሆን እንደሱ ነው የመሰለኝ። ቢፈልጋቸው ኑሮ እዛ በረሃ ጥሏቸው መች ይመጣ ነበር? ባለቤቱም ቢፈልግ ኑሮ ከዛ በረሃ ላይ ጥሏት ይመጣ ነበር? ልጆቹን የሁለት ወር ጣል ጥሎ መች ይመጣ ነበር? ስለዚህ እናንተ እየፈለገች ሰይድ አግኙ ምናምን የምትሉ ልጆች ማለት ነው። እኔም ብዬ ነበር፣ ግን አሁን ሳስበው ልጆቹን የሚፈልግ ቢሆን እዛ በረሃ ላይ ጥሏቸው አይመጣም ነበር። ስለዚህ ውሸቱን ነው፣ ለማስመሰል ነው። ሱመያ ልጆችሽን በምንም ነገር እንዳታሳይ፣ በቃ ልጆችሽን ማሳደግ ታለብሽ። እናንሽ ታሳድጊያቸዋለሽ። እናት ደግሞ ብዙ መስዋዕትነት ከፍሎ ልጆቹን ያሳድጋል። ስለዚህ ልጆችሽን ማሳደግ የሚያቅትሽ አይመስለኝም። ጎበዝ ጀግና ነሽ እና
ለማንኛውም ሱመያዬ በርቺ ነው የምልሽ። ሱመያዬ በጣም ነው እኔ በበኩሌ በጣም ነው የምወድሽ። እና የምትናገራቸው ቃላቶች የምትናገራቸው አስባ ተረድታ በቃ ሁሉን ነገር በማስተዋል የምትናገራቸው ነገሮች በጣም ነው የሚያስደስተኝ ማለት ነው። በጣም ነው የምደሰትባት። ሁላችንም የእሷን አንደበት ቢሰጠን ጎበዞች እንሆን ነበር። ሁላችንም እንደሷ ጀግና ብንሆን ኑሮ ለብዙ ሰዎች ምሳሌ የምትሆን ጀግና ነች ብዬ ነው የማስባት። እውነቴን ነው፣ ጀግና ነች። ቀላል አይደለም ሁለት ልጅ ማሳደግ። ከበረሃ ሁለት ልጅ እንዳንበሳ ነው አንጠልጥላ ልጆቿን የመጣችው ማለት ነው። እና ሰኢድ ብትፈልግ ኑሮ ሚስትህን እንደዚህ የምታረጋት አይመስለኝም ነበረ። ከመጀመሪያው ነው ልጆችህን የምትፈልግ ሚስትህን የምትፈልግ ቢሆን ኑሮ ጥላሃ አትመጣም ነበር ማለት ነው። ጥላህ የምትመጣ አይመስለኝም ነበር ማለት ነው። ለማንኛውም ልጆችህን ተፈለግ ታገኛቸዋለህ። በምንም ታምር ልጆችህን ተፈለግ እንደምታገኛቸው እርግጠኛ ነኝ። ግን አንተ ዝም ብለህ ለቪዲዮ ብቻ መሰለኝ የምትሰራው እንጂ ልጆችን ፈልገህ አይደለም። ቻናልህ እንዳይቀዘቅዝበት ብለህ ነው በቃ ልጆችን የምትፈልግ መስለህ አስመሳይ ሆነህ ማለት ነው። አዩ ስጦታ ሰርፕራይዝ ነበራት። እንደዚህ መኪና ልሰጣት ነው ወይስ ምን ልሰጣት ነው? ቤት ገዝተላታል ወይስ የሱመያን ቤት በስሟ ልታዞርላት? እሱን አላውቅም። እና ስጦታ ብታንበሸብሽ ምን ብትል አዩ እንደሆነች ከንትሎ አትፎቀቅ አትልም። አያንቱ የሰው ልጅ አትወድም እናቴ። አያንቱ የሱመያን ስም ስትሰማ ታብዳለች፣ እብድ ትሆናለች። ለምን እንደሷ አትሆንማ? እንደሷ አትወደድም። ስለዚህ አያንቱዬ ተረጋጊ። ሱመያ አትመጣብሽም። እዛው ራስሽን ችለሽ ቁጭ በይ እናቴ። ልጅቷን አታሳቂያት ሚዲያ ላይ እየወጣሽ እዛው ጠፍጥፊ። የምጠፈጥፉን እሷ ምን ታርግሽ እናቴ? ጉድ እኮ ነው። በሉ ቪዲዮውን ተወደዳችሁ ላይክ እያረጋችሁ አበረታቱ።